ሰላም ጤና ይስጥልን ውድ ተመልካቾቻችን ሳምንታዊ የቀለም የተማሪዎች የጥያቄና መልስ ውድድራችን ተጀምሯል። ሳምንታችሁ ጥሩ እንደነበር ተስፋ አደርጋለሁ። ዛሬም እንግዲህ ቀለም የተማሪዎች የጥያቄና መልስ ውድድራችን በተመሳሳይ ሁኔታ ጀግና የሆኑ ተማሪዎችን ይዞ እዚህ ተገኝቷል። ከነሱ ጋር እንግዲህ ባዘጋጀናቸው ጥያቄዎች ጥሩ የሆነ ፉክክር እያደረጉ ከኛ ጋር ቆይታ ያደርጋሉ። እናንተም በየቤታችሁ ቁጭ ብላችሁ እንግዲህ ጥሩ የሆነ ዕውቀት እየጨበጣችሁ እየሞከራችሁ እንዲሁም እየተዝናናችሁ አብራችሁ እንድትቆዩ እንጋብዛችኋለን። ሜሮ ሙልጌታ ከመላው የስቱዲዮ ባለሙያዎች ጋር አብራችሁ ቆይታ የማደርግ ይሆናል። ተመልሰን ስንገናኝ ተማሪዎቻችንን እንተዋወቃለን። አብራችሁን ቆዩ። ተመልሰን ተገናኝተናል። እዚህ ጋር ሁለት ሴት ተማሪዎች አሉ፣ ከኔ ጋር ሶስት አይደለ? እንኳን ደህና መጣችሁ እንበላቸው እስቲ ሁሉንም እንኳን ደህና መጣችሁ። እንኳን ደህና ቆየሽ። እዚህ ሆኜ ላወዳድራችሁ ወይስ ልሂድ? ወደ ቦታ ልሂድ ወይስ እዚህ ልሁን? ወደ ቦታሽ እንጂ። እሺ አመሰግናለሁ። ስለመጣችሁ በጣም ደስ ብሎኛል። በድጋሚ ስላየኋችሁ ደስ ብሎኛል። እንዴት ናችሁ? ደህና ነን። ሁሉ ሰላም ነው? ሁሉ ሰላም ነው። ስለዚህ ዛሬ ሶስት ሴት ነን። ተሳታፊ ተማሪዎች እንዳሉ ሆኖ እኛ ግን ሶስት ነን። በደንብ አድርገን ነው አይደል የምንወጣው? አሪፍ ይሆናል ብዬ አስባለሁ። ሴትና ሴት ሆኖ ከመወዳደርና ወንድና ሴት ሆኖ ከመወዳደር ሁለቱም ልዩነት የለውም አይደለ? ጥያቄ ነው የምትመልሱት። ከወንድ ጋር ብትሆኑ ከሴት ጋር ብትሆኑ ያው የራሳችሁን ነው አይደል የምትመልሱት። ስለዚህ ችግር የለውም። በጣም ጥሩ። እዚህ መድረክ ላይ ስለመጣችሁ ስላየኋችሁ ደስ ብሎኛል። እናንተ ምን ተሰማችሁ? ደስ ብሏችኋል አይደለ? እሺ ተማሪዎች ምን እንደሚሉ ታውቃላችሁ ወይ? ደግሞ በየቤታቸው ቁጭ ብለው የሚከታተሉ አረ እነማን ናቸው ስማቸው እንወቅ ይላሉ አይደል? ወደ ሌላ ወሬ ገባን። እሺ ከማን እንጀምር ታዲያ? ከሷ። እሺ ካንቺን ጀምራ። ስሜ አርሴማ ስሜ ይባላል። የመጣሁት ከሞንቶሶሪያን ትምህርት ቤት ነው። የ8ኛ ክፍል ተማሪ። እሺ ለአርሴማ አጨብጭቡላት በደንብ አድርጋችሁ። አንቺን ደግሞ እንተዋወቅ። እሺ በመጀመሪያ እድል ስለተሰጠኝ አመሰግናለሁ። ስሜ ራኪቡ ብሸት ይባላል። የመጣሁት ከሞንቶሶሪያን ትምህርት ቤት ነው። የ8ኛ ክፍል ተማሪ ነኝ። ለራኪብ በደንብ አድርጋችሁ አጨብጭቡላት። በጣም ደስ ይላል። ቀለም የተማሪዎች የጥያቄና መልስ ውድድር ታያላችሁ ቤታችሁ ሆናችሁ። እስቲ ምን ይሰማችኋል? እዛ ቤት ቁጭ ብላችሁ የሚወዳደሩ ተማሪዎችን ስታዩ ምን አይነት ስሜት ይኖራችኋል? እርሴም ያው አንድ ቀን መተን እንወዳደራለን ብለን እናስባለን እና አብዛኛው ጊዜ በክረምት ላይ እከታተለው ነበር እና ራሴን እገመግም ነበረ። እንዲሁም ደግሞ የተማርነው ነገር በአንድ አቅጣጫ ብቻ ሳይሆን በተለያዩ አቅጣጫዎች ወይም በተለያዩ አንግሎች መመልከት እንዳለብን ተረድቼ ነበር። ዛሬ ታዲያ ቀኑ ሆነ አይደለ? እዚህ መተሽ እየተወዳደርሽ ነው። በጣም ደስ ይላል። እሺ ራኬብ አንቺስ? በመጀመሪያ በመምጣት ደስ ብሎኛል እና ውድድሩንም አልፎ አልፎ እከታተላለሁ እና ከውድድሩ ደስ የሚለኝና እንዲሁም ደግሞ ማስተውሎ ነገር ቢኖር አንደኛ መፍራት እንደሌለብን እንዲሁም ደግሞ እዚህ ሆነን ጥያቄ ብንስትም ባንስትም የኛውን ዕውቀት እንደማይገልጽ ምክንያቱም ድንገት መደናገጥ ሊኖር ይችላል ምናምን እና እሱኛን ሊገልጸን እንደማይችል ነገር ግን የቻለውን ያቅማችንን መሞከር እንዳለብን ያስተምረኛል ውድድር። ስለዚህ ዛሬ ደግሞ መተሻል እነዚህን አሁን ያልሻቸውን ነገሮች እንዳለ ትተሽ ወይም ደግሞ ወደ ጎን አድርገሽ ያለ ፍርሃት ያለ ምናምን ጥያቄዎችን ትሞክሪያለሽ። ከዛ ደግሞ ሞከረሽ ብስጪም ችግር የለውም። ከስህተቴ እማራለሁ። ከስህተታችሁ ሁለታችሁ አይደለ? ሁሉም ተማሪዎች እንደዛ ነው። በጣም ደስ ይላል። በዚህ ውስጥ ምን ያዝናናቸዋል የሚለውን እንወቅ እስቲ። የሚያዝናናኝ ነገር አብዛኛውን ጊዜ አጋዥ መጽሐፍቶችን ማንበብ፣ ትምህርታዊ የሆኑ አጋዥ መጽሐፍቶችን ማንበብ ያስደስተኛል። ምን መሆን ነው የምትፈልጊው ወደፊት? ወደፊት አድግ ቢዝነስ ማናጀር ነው መሆን የምፈልገው። ለምን መረጥሽ ግን? ከማኔጅመንት ጋር ማኔጅመንትን ደስ ስለሚለኝ ከማኔጅመንት ጋር የተገናኘ ነገር ላይ መስራት ስለምፈልግ። በጣም ደስ ይላል። እሺ አርሴማ አንቺስ? እኔ በትምህርት ጊዜ የተለያዩ አጋዥ መጽሐፍቶችን ማንበብ እወዳለሁ። በረፍት ጊዜ ደግሞ ስዕል መሳል እወዳለሁ። ስዕል መሳል? ምን አይነት ስዕሎችን? ማያቸውን ነገሮች በአካባቢ ውስጥ ማያቸውን ነገሮች ያስደስተሻል? በጣም ደስ ይላል። ምን መሆን ነው የምትፈልጊው አንቺስ? አርኪቴክት ነው መሆን ፈልገው፣ ግን በተጨማሪም ጂኦሳይንስ ፕሮፌሽን መሆን ፈልጋለሁ። እሱ ምንድነው? እስቲ ትንሽ ጂኦሳይንስ ፕሮፌሽን ከአስትሮኖመር ጋር ይገናኛል። ግን አስትሮኖመሮች እርዝ ላይ ያሉትን ስፔሶች ነው የሚያጠኑት፣ ግን ይሄ አጠቃላይ ስለ እርዝ ነው የሚያጠናው። ስለዚህ ስለሱ ማጥናት ስለምፈልግ ወስነሻል? እሱ ነው የምትሆኚው? በጣም ደስ ይላል። በጣም ደስ ይላል። እንግዲህ የተለያዩ ተማሪዎች ይኖራሉ አሁን ቤታቸው ቁጭ ብለው የሚያዩዋችሁ ሙዚቃ ስትዘፍኑ፣ በውዝዋዜ ስትወዛወዙ ወይ ግጥም ስትገጥሙ
አይተዋችሁ ሊሆን ይችላል ወይስ አያውቁም? ብዙ ተማሪዎች ይመጡና ማለት ነው ልክ እንደማይጫወቱ ምንም እንደማይዝናኑ እንደማያወሩ መቼም እንደናንተ የሚያወራ ሰው የለም አይደለ? ትምህርት ቤት ውስጥ አይደል? ጥሩ እኮ ነው። ወረኛ ናችሁ ማለት ሳይሆን ማውራት ጥሩ ነው አይደለ? ለምን በዛ ውስጥ የተለያዩ ሀሳቦችን ትለዋወጣላችሁ። ስለ ከበዳችሁ ነገር እንዲህ ማወቅ ስለምትፈልጉት እንዲሁም አሁን መሆን ከምትፈልጉት ነገር ጋር የተያያዘ ጉዳይም ታወራላችሁ እኮ አይደል? እናንተ እንዴት ናችሁ ታዲያ? ከጓደኞቻችሁ ጋር ያለው ግንኙነት ምን ይመስላል? ተግባቢ ነኝ እኔ ከሁሉም ጋር ማውራት ምናምን እወዳለሁ፣ መለዋወጥ ምናምን የተለያዩ ሀሳቦችን ጥያቄዎችም ሲኖሩኝ መጀመሪያ ከአስተማሪ ከመጠየቄ በፊት አጠገብ ያሉትን ልጆች ስለዛ ነገር የሚያውቁ ከሆነ የበለጠ እውቀት ልወስድ ስለምችል እነሱን እንጠይቃቸዋለሁ። አንዳንዴም እናወራለን የራሳችን። እሺ ራኬብስ? ብዙም ባልሆንም ግን ጥያቄ ሲኖረኝ እጠይቃለሁ። አንዳንድ ጊዜም ደግሞ ከጓደኞቼ ጋር አወራለሁ። አንድ ትምህርት ቤት ናችሁ እናንተ? ጓደኛሞች ናችሁ? አይደለንም፣ ነገር ግን እንተዋወቃለን። በጣም ደስ ይላል። አሁን አይደላችሁም አይደለ? ያው ሁሉም ሰው ከሁሉም ጋር ጓደኛ አይሆንም አይደለ? የራሳችሁ ባህሪ ሊኖር ይችላል፣ የምትግባቡበት፣ የሚያቀራርባችሁ፣ የሚመቻችሁ ማይመቻችሁ አለ አይደለ? ግን ደግሞ እንዲሁ በመተዋወቅ ደግሞ ጥሩ የሆነ ነገር አሁን ለምሳሌ ዛሬ አንድ ላይ ቀረባችሁ አይደል? ይሄን መቼም አትረሱት፣ አይረሳም አይደል? በዚህ አጋጣሚ ደግሞ ወደ ጓደኝነትም ልትሄዱ ትችላላችሁ አይደል እንዴ? ከሆነ ደስ ይለናል አይደል? ጓደኝነት ጥሩ አይደለ? በጣም አሪፍ። ስለዚህ ዛሬ በጋራ ስለመጣችሁና ጥያቄዎችን አብራችሁ ስለምትሞክሩ ስለምትፎካከሩ እኛ ደስ ይለናል። እንደምትመለከቱት 10 ጥያቄዎች አሉ። ሁሉም 2 ነጥብ አላቸው። እንዲሁም ደግሞ በስልክ የሚመለሱ 2 ጥያቄዎች አሉ። እንደ ሁልጊዜ በቤተሰብ ወይ ደግሞ በመምህር እነሱም 2 ነጥብ አላቸው። ከዛ ውጭ ደግሞ አንድ የመለያ ጥያቄ ይኖራል ማለት ነው። ስለዚህ ዝግጁ ናችሁ? በቀጥታ ወደ ጥያቄና መልስ ውድድራችን። በጣም ደስ ይላል። እሺ የ8ኛ ክፍል ተማሪዎች እጣ እዚህ ጋር አዘጋጅቻለሁ። ራኬብና አርሴማ ሁለታችሁም ውሰዷ። እኩል መውሰድ ትችላለህ። እሺ 2 1። ስለዚህ ከአርሴማ ነው የምንጀምረው ማለት ነው። አርሴማ 1 ናት፣ ራኬብ ደግሞ 2 ናት። እሺ ከየቱን ጀምር? ተመካክራችሁ መወሰን ትችላላችሁ። በነገራችን ላይ የትምህርት አይነቱ የትኛው ይሆንልሽ? ከፈለግሽ ማለት ተነጋገር። ከእንግሊዘኛ ቢሆን ደስ ይለኛል። እሺ ከእንግሊዘኛ ይሁን። በጣም ጥሩ። እንግሊዘኛ ጥያቄ እንግዲህ 9 እና 10 ነው ያለው። የመጀመሪያውን ጥያቄ የምንጀምረው ከአርሴማ ካንቺ ነው። ስንት ይሁን? 9 10 9። በጣም ጥሩ። ኮምፒውተር ጥያቄ ቁጥር 9 ጥያቄ ቁጥር 9 The artist blank her latest paints at the gallery last night. The artist blank her latest paints at the gallery last night. A. Displayed. B. Covered. C. Contrast. D. Fabricated. ሰዓት መቁጠር ጀምር ኮምፒውተር። ቀስ ብለሽ አስበሽ 30 ሰከንድ አለ። በዚህ 30 ሰከንድ ውስጥ መመለስ። እናንተ ደግሞ ድምጻችሁን በቃ አለማውራት። እሺ በቃ ያው እነሱ ጋር ሰዓትሽን እያየሽ ቀስ ብለሽ ሞክረሽ መልስ ሰጭናለሽ። ኤ ዲስፕላይድ። ኤ ዲስፕላይድ ምክንያት አለ? አርቲስቷ የራሷን እንትኖች ፔንቶች ወይም ስዕሎች ቀይ ተክታችኋለች ለማለት ይመስለኛል። ስለዚህ ኤ ዲስፕላይድ። እሺ ምን ትያለሽ ራኬብ? እኔም እንደሷ ኤ ዲስፕሌይድ። ምክንያቱም ይሄ የሚሆንበት ምክንያት ደግሞ አሳይታለች ወይም ደግሞ እንዲጎበኙ አስደርጋለች ማለት ሲሆን ለዚህ ደግሞ ትክክለኛ ወይም እዚህ ጋር መግባት የሚችለው ቃል ዲስፕሌይድ ነው። ለዛ ነው ኤ ያልኩት። ኤ ብላለች፣ አርሴማም ኤ ብላለች። ኮምፒውተር መልስ እንከታተላለን። ኤ አጨብጭቡላችሁ በደም አድርጋችሁ። በጣም ጥሩ። ጥያቄ ቁጥር 10 ለራኬብ ነው የሚሆነው። በጣም ጥሩ። ኮምፒውተር ጥያቄ ቁጥር 10 ጥያቄ ቁጥር 10 the room blank in many parts of the world. the room blank in many parts of the world. A clean, B are cleaned, C cleans, D is cleaned. ሰዓት መቁጠር ጀምር ኮምፒውተር። the room blank in many parts of the world ከዚህ ውስጥ የትኛው ሊሆን ይችላል? መልሱ D is cleaned ይሆናል። ይሄ የሚሆንበት ምክንያት ደግሞ ዘሩም የሚለው አንድ ሩሙን ያሳየናል። ዘሩም ስለዚህ ኢዝ እንድንከተል ያደርገናል። ከዛ በኋላ ክሊንድ። ስለዚህ መልሱ ዲ ኢዝ ክሊንድ። the room is cleaned in many parts of the world ይሆናል ማለት ነው። ሀሳብ አለሽ?
እሷ እንዳለችው ልክ ናት። መልሱ ዲ ኢዝ ክሊንድ ነው። ምክንያቱም ዘሩም የሚለው ሲንጉላር ነው እና ደግሞ ከሲምፕል ፓስቱን አክቲቭን ወደ ፓሲቭ ነው የሚቀይረው። ይሄ ደግሞ ሲምፕል ፕሬዘንቱን እዚህ ጋር ደግሞ ወደ ሲምፕል ፕሬዘንት ሲቀየር ፕሉራል ከሆነ አር ክሊንድ ነበር የሚሆነው፣ ወይም ዘ ሩምስ ቢሆን ኖሮ አር ክሊንድ ነበር የሚሆነው። ነገር ግን ይሄ ዘሩም የሚለው ሲንጉላር ብቻ ስለሆነ ኢዝን ነው የምንጠቀመው። በጣም ጥሩ። ኮምፒውተር መልስ እንከታተል። ዲ አጨብጭቡላችሁ በደንብ አድርጋችሁ። በጣም ደስ ይላል። ሁለት ጀግና ሴቶች እንግሊዘኛውን በደንብ አድርገው አብራርተው መልሰዋል። ወደ ቀጣይ ወደ ምን እንለ? ወደ ምን ትምህርት? እኔ ቅድም ስለመረጥኳቸው እሺ ሶሻል ስተዲ። እሺ ሶሻል ስተዲ 5 እና 6 ማለት ነው። ከ5 ከ6 6። በጣም ጥሩ። ኮምፒውተር ጥያቄ ቁጥር 6 ጥያቄ ቁጥር 6 which Cushitic language is spoken in Eastern Ethiopia? A. ጉራግኛ B. ወላይታ C. አፋርኛ D. ሲዳምኛ። ሰዓት መቁጠር ጀምር ኮምፒውተር። which Cushitic language is spoken in Eastern Ethiopia? ሰዓት ስላለሽ ቀስ ብለሽ አስበሽ መልስ ትሰጪናለሽ። ሲ አፋርኛ። ሲ አፋርኛ። ሌሎቹስ? ጉራገኛ በመጀመሪያ ጉራገኛ ኩሽቲክ አይደለም፣ ሴሜቲክ ላንጉጅ ነው። ወይም ደግሞ በኖርዘርን በሴንትራል እና በኖርዘርን እና በሴንትራል አካባቢ የሚነገሩ ቋንቋዎች ናቸው። ቢም እንደዛው ነው። ሲዳምኛም ግን ኩሽቲክ ላንጉጅ ነው። ግን የሚሆነው የሚመስለኝ ሲ ይመስለኛል። ሲ ይመስልሻል? አዎ። እሺ ራኬብ አለሽ እንደ እዚህ ላይ? አይ እኔም ሲ ነው የሚመስለኝ። ሲ ነው የሚመስልሽ? እሺ ኮምፒውተር መልስ እንከታተላለን። ሲ አጨብጭቡላት በደንብ አድርጋችሁ። በጣም አሪፍ። እንቀጥላለን። ሶሻል ስተዲ 5 ቁጥር ራኬብ ላንቺ ነው የሚሆነው። ኮምፒውተር ጥያቄ ቁጥር 5 ጥያቄ ቁጥር 5 In which type of environment is wind erosion more effective? In which type of environment is wind erosion more effective? A. Along rivers bank. B. Mountains area. C. Desert area. D. Forest area. ሰዓት መቁጠር ጀምር ኮምፒውተር። ልበል? እሺ መልስ የሚሆነው ዲ ዴዘርት ኤሪያስ ነው። ይሄ የሚሆንበት ምክንያት ዲ ፎረስት አይ ሚን ሲ ዴዘርት ኤሪያስ። ይሄ የሚሆንበት ምክንያት ዴዘርት የምንለው በረሃን ነው የሚያመለክትና ንፋስ በበረሃ ነው የበለጠ አቅም ኖሮት ይሄ ኢሮዥን እንዲፈጠር የተሻለ አቅም የሚኖረው በዛ ቦታ ላይ ነውና መልስ የሚሆነው ሲ ዴዘርት ኤሪያስ። ደስ አይልም? እንዴት ነው? እርግጥ አድርጋን አይደል የምታስረዳው? እሺ መልሱን አላየንም። ቆይ ለማጨብጨብ የሚዘጋጅ ሰው አለ። ሀሳብ አለሽ እዚህ ላይ? አዎ እሷ እንዳለችው ነው። ሲ ዴዘርት ኤሪያ ነው መልሱ። ዴዘርት ኤሪያ እሷ እንዳለችው በረሃ ነው። ይሄ ፎረስት ኤሪያ የማይሆንበት ምክንያት አፈሮቹ በሚሸረሸሩበት ጊዜ የተለያዩ ዛፎች ሊኖሩ ስለሚችሉ አፈሩ አክቲቭ እንዳይሆን ያግዱታል ወይም ያቆሙታል። ማውንቴንም እንደዛው ተራራው ወደ ላይ እንዳይወጣ ቀጥታ መሆን ስላለበት ወደ ላይ ከሆነ ያግዷል ተራራው ማለት ነው፣ ዊንዱ አክቲቭ እንዳይሆን። ዴዘርት ኤሪያ ግን ከሆነ ለጥ ያለ ስፍራ ስለሆነ በረሃማ ስፍራ ስለሆነ በቀጥታ እንዲሸረሸር ያደርጓል። ስለዚህ ሲ ዴዘርት ኤሪያ ነው። እያረጋገጥሽላት ነው አይደል? እሺ ኮምፒውተር መልስ እንከታተል። ሲ ዴዘርት ኤሪያ። በደንብ አድርጋችሁ አጨብጭቡላት። አንዳችሁን ብጠይቀው ጥያቄው ምን ያህል ተገንዘባችሁታል፣ ለእናንተም ቢደርስ ደግሞ በምን ያህል ደረጃ ትመልሱታላችሁ የሚለውን ለማሰብ ነው። እሺ በጣም ጥሩ። ሶሻል ስታዲ አለቀ። ወደ ምን እንሂድ? ጀነራል ሳይንስ አለ። እሺ ከ3 ከ4 አርሴ ኩዌስችን ነምበር 3። እሺ ጥያቄ ቁጥር 3 ኮምፒውተር ጥያቄ ቁጥር 3 Blank is an element that must be contained in all organic compounds and in defining them. Blank is an element that must be contained in all organic compounds and in defining them. A. Carbon. B. Phosphorus. C. Nitrogen. D. Oxygen. ሰዓት መቁጠር ጀምር ኮምፒውተር። A. Carbon. A. Carbon. ምክንያት አለ? ምክንያቱም እዚህ ኦርጋኒክ ኮምፓውንድ ላይ ያሉት ሃይድሮካርበን ነው። ሃይድሮካርበን ቦንድ ነው የሚፈጥረው። ስለዚህ ሃይድሮካርበን የምንለው ደግሞ የሃይድሮጅን እና የካርበን ኮምፓውንድ ነው።
እነሱ ሲቀላቀሉ የሚፈጥሩት። ፎስፈረስ፣ ናይትሮጅንና ኦክሲጅን ለዚህ ኢሴንሻል ላይሆን ይችላል፣ ላያስፈልግ ይችላል። ስለዚህ የግዴታ የሚያስፈልገው ሃይድሮጅንና ካርበን ነው። ስለዚህ መልሳችን ኤ። በጣም ጥሩ። ኮምፒውተር መልስ እንከታተል። ኤ አጨብጭቡላት በደንብ አድርጋችሁ። ደስ የሚል ፉክክር ነው። እሺ ራኬብ ወደ አንቺ ነው የምንመጣው። ጥያቄ ቁጥር 4 ላንቺ ነው የሚሆነው ማለት ነው። ኮምፒውተር ጥያቄ ቁጥር 4 which one of the following is a component of human muscular system that is consciously controlled? Which one of the following is a component of human muscular system that is consciously controlled? A smooth muscle, B cardiac muscle, C skeletal muscle, D muscle fiber. ሰዓት መቁጠር ጀምር ኮምፒውተር። ቀስ ብለሽ አስበሽ። ኤ ስሙዝ መስል። ኤ ስሙዝ መስል ምክንያት አለሽ? አዎ ምክንያቱም ልንቆጣጠር የምንችለው ኮንሺየስ ሆነን ልንቆጣጠር የምንችለው ካርዲያክንም ስኬሊታልም ሳይሆን ኤ ስሙዝ መስል ስለሚመስለኝ ኤ ይሆናል መልሱ። እሺ ሀሳብ አለሽ? እሺ ምን? እኔ የሚመስለኝ ሲ ስኬሊታል መስል። እሺ ምክንያቱ ስኬሌታል መስል የምንለው በቀጥታ ልንቆጣጠረው የምንችለው ነው። ስሙዝ መስል የምንለው ግን የተለያዩ ቫይታል ኦርጋኖችን የሚይዝ እንዲሁም ደግሞ በቀላሉ ኮንትሮልድ ወይም ኢንቮለንተሪሊ ኮንትሮልድ የምናደርገው ነው። ካርዲያክ መስል ደግሞ እዚ ፓምፒንግ ኦፍ ብለድ ነው እና ደግሞ በአብዛኛው ጊዜ ሀርት ላይ ነው የሚገኘው። መስል ፋይበር ደግሞ መስል የሚሰራበት ፋይበሩ ስለሆነ የሚመስለኝ ሲ ነው። እሺ ኮምፒውተር መልስ እንከታተል። ሲ። እሺ አጨብጭቡላችሁ። ራኬብዬ የሆነ ቦታ ላይ እሷ ስታስረዳ የወሰድሽው ነገር አለ አይደለም? ስትያይቼሻለሁ። ትክክል ነው? በዛ መንገድ በጣም አሪፍ። ከማትስና ከምስል ምስል እስቲ አውሩ ግን እስቲ በማል ምስል ቢሆን ይሻላል ያሰብኩ ተመሳሳይ ምስል። እሺ ተፈልክሽ። እሺ የምስል ብለዋል። ምስል 7 እና 8 አለ አይደለ? ወደ ምስል ነው አይደለም እናልፈው። እሺ አርሴማ ከ7 እና ከ8 7። እሺ ኮምፒውተር ጥያቄ ቁጥር 7 የምታዩትን ምስል አስረዱ ነው። ስለዚህ አንቺ ነሽ የምታስረጂው፣ አንቺ ነው ማሳየሽ ማለት ነው። ጥያቄ ቁጥር 7 አይደለም? እሺ ቀላል ነው አይደል? እሺ ተዘጋጅታችኋል? እሺ ኮምፒውተር ሰዓት መቁጠር ይጀምር። እሺ ጀምሪ። እንጀራ መጋገር። ጎበዝ ናት አይደለ? ስጋግር። እስቲ ራኬብ አሳይኝ ድጋሚ። እስቲ እንዴት ነው? እንደዚህ። እሺ እንጀራ መጋገር። አጨብጭቡላቸው፣ በደንብ አድርጋችሁ አጨብጭቡላቸው። በጣም ጥሩ። ጥያቄ ቁጥር 8 ደግሞ ለራኬብ ነው የሚሆነው። አርሴማ ናት የምታስረዳው ማለት ነው። ጥያቄ ቁጥር 8 ሲከፈት ማለት ቃሉን ሳጠሪ። እሺ አቤት ስሬን እያቀለለችልኝ ነው። እሺ ጥያቄ ቁጥር 8 ምስል አሳዩ ይላል። ጥያቄ ቁጥር 8 ቃሉን ሳጠሪ እንዳለችሽ ማለት ነው። ዝግጁ ናችሁ? እሺ ሰዓት መቁጠር ጀምር ኮምፒውተር። እሺ ጃኬት ማጠብ፣ ልብስ ማጠብ። እሺ እንመልከት ኮምፒውተር። ልብስ ማጠብ። አጨብጭቡላቸው። በጣም ጥሩ። በምስል ጥያቄ ትንሽ ፋታ ወስደን ጎበዞች፣ እንደውም እስከዛሬ ድረስ ከቀረቡት የምስል ጥያቄዎች እንደዚህ አክቲቭ ሆኖ ያስረዳ እናንተ ናችሁ። እሺ ወደ ሂሳብ ጥያቄ እንሂዳ፣ ወደ ማትስ አይደለም? እሺ ከአንድ ከሁለት አንድ። እሺ ኮምፒውተር ጥያቄ ቁጥር 1 የሂሳብ ጥያቄ ቁጥር 1 if 3x minus 8 is equal to 7 what is the value of x plus 2? If 3x minus 8 is equal to 7 what is the value of x plus 2? A 22, B 7, C 29, D 27. B 7 እውነት? B 7 እሺ እንዴት መጣ? እርግጠኛ ነሽ? ሰዓታይ
እርግጠኛ ነኝ። እሺ መጀመሪያ ያንን ኢኩዌሽን ሶልቭ ማድረግ አለብን። ስለዚህ ኔጌቲቭ 8ን ከእኩል ይሆናል ስናሳልፈው ፕላስ ይሆናል 3x = 7 + 8 ይሆናል። 3x እኩል ይሆናል 8 ሲደመር 7 15 ይሆናል ኦቨር 3 3 በ3 ይጣፋል። ከዛ ኤክስን ለማስቀረጥ ነው ኤክስ እኩል ይሆናል 5 ይመጣል 15 ሲካፈል ለ3። ስለዚህ እዛ ጋር ደግሞ የሚለን በኤክስን ቦታ የዚህን ሶሉሽን በመተካት 5 ሲደመር 2 ስናደርገው 7 ይመጣል። በጣም ጥሩ። ስለዚህ መልሳችን 7 ነው የሚሆነው። ሰርተሻል ራኬብ? 7 እንደዛ ነው የመጣልሽ? እስቲ መልሱን እንያ። ኮምፒውተር መልስ እንከታተል። B7 አጨብጭቡላችሁ። እንዴት ደስ እንደምትሉ አይደለም? ደስ አይሉ? ሁለቱም አጨብጭቡላችሁ ደግማችሁ። እሺ ጥያቄ ቁጥር 2 የማትስ ጥያቄ እሱ ብቻ ነው የቀረው። ራኬብ ላንቺ ነው የሚሆነው። ኮምፒውተር ጥያቄ ቁጥር 2 ጥያቄ ቁጥር 2 The difference between twice a number and 8 is equal to 7. Decrease by the number. The difference between twice a number and 8 is equal to 7. Decrease by the number. Find the number. A 4, B 5, C 3, D 15. ይሄም የሂሳብ ጥያቄ ስለሆነ ትንሽ ሰዓት እንሰጣለን። ከመቁጠሩ በፊት ቀስ ብለሽ ስሪ። እርሴ ማሰራሽ? ሂሳብ ላይ በጣም ጀት ነሽ ማለት ነው። እሺ እሺ ኮምፒውተር ሰዓት መቁጠር ጀምር። 30 ሰከንድ ስላለ መስራት ይችላልሽ። እሺ ራኬብ ዲ 15 ዲ 15 እርግጠኛ ነሽ? እርግጠኛ ነኝ። እስቲ እንዴት መጣ 15? ቦታ ቀያይሬ ሰራው መጨረሻ ላይ የበተኮት ዋጋ ያገኙት 15 ነው። በዛ ምክንያት መልሱ ዲ። እሺ አርሴማ ሞከረሽ? እኔ ቢ ነው የምለው። ቢ 5 ምክንያቱም ይሄ ነምበር የሚለውን በቫሪያብል እንተካዋለን። ኤ የሚለውን ቫሪያብል ብንወስድ 2a minus the difference between ስለሚል 2a minus 8 is equals to 7 minus a ከዛም በኋላ 2a ከዛም ማይነስ ወደ ከኩል ይሆናል ስትመጣ ፕላስ ትሆናለች። ከዛ 2a plus a 3a ይመጣል እኩል ይሆናል 7 ኔጌቲቭ ደግሞ ከኩል ይሆናል ስታልፍ ፕላስ ይሆናል። ስለዚህ 3a እኩል ይሆናል 17 ሲደመር 8 15 ይሆናል። ስለዚህ ኦቨር 3 ስናደርገው 3 በ3 ይጣፋል a 5 ይመጣል 15 ሲካፈል ለ3። ሞክራችሁ አልሞከራችሁ? ከብዷችሁ ሞክራችሁ? እሺ አርሴማዊት እንዳለችው መጀመሪያ ያን የተሰጠንን በቃል የተገለጸውን ወደ ቫሪያብል እንቀይረዋለን፣ ወደ ኢኩዌሽን ማለት ነው። ይህንንም ስንቀይረው ደግሞ የሚሆነው the difference between twice a number and 8 is equal to 7 decreases by the number ስለሚል x የሚለውን ቫሪያብል ብንወስድ 2x ወይም twice a number ስለሚል 2 times x 2x minus 8 is equals to 7 minus a ምክንያቱም ያ ቁጥር በቫሪያብል የተገለጸው ቁጥር 7 በዛ ቢቀነስ የሚለው ስለሚሰጠን ስለዚህ ያንን እናደርግና እሷ እንዳለችው 2x equals to 7 2x minus 8 equals to 7 minus x ካልን በኋላ ቫሪያብሎቹን እንሰበስባለን። 2x plus x ይሆናል። ከዛ ያችኛዋ ደግሞ 8 ደግሞ ወደዛኛው ዙር ፕላስ ስለሚሆን ፖዚቲቭ ይሆናል 7 plus 8 ይሆናል። 3x equals to 15 ሲሆን ኦቨር 3 እናደርጋለን። 3 በ3 ይጣፋል። ከዛ 15 ሲካፈል ለ3 5 ይመጣል። በጣም ጥሩ። ኮምፒውተር መልስ እንከታተል። ቢ 5 እሺ አጨብጭቧ ለራሳችሁ ለነሱ አምነሽበታል ራኬብ? በጣም ሰራ የተሳሳትኩት ነው። በቃ ጨረስን። የትምህርታዊ ጥያቄ ጨርሰናል። በቀጥታ የምናልፈው ወደ የት ነው? ወደ ስልክ ጥያቄ ነው የምናልፈው። እሺ ውድ ተማሪዎቻችን፣ የዛሬዎቹ ጎበዝ ሴት ተማሪዎች በጣም በጥሩ ሁኔታ ጥያቄዎችን እየመለሱ እያብራሩ ነው የሚገኙት። የአንዳቸውን ጥያቄ አንዳቸው በደንብ እያብራሩ ነው። ይሄ ደግሞ በጣም ደስ ይላል። እዚህ ላይ ሌሎች እንግዲህ ሀሳብ መስጠት ቢፈልጉም እንደዚህ መስጠት እንደሚችሉ ማየት እንችላለን። በቀጥታ የምናልፈው ወደ ስልክ ጥያቄ ነው። አብራችሁን ቆዩ።
ተመልሰን እንደገና አይተናል። ውድ ተማሪዎቻችን የስልክ ጥያቄ ላይ ነው የምንገኘው። የስልክ ጥያቄ ደግሞ የምንጀምረው ከአርሴማ ነው። አርሴማ እንደምታየው 2 ጥያቄዎች አሉ። ከአንድ ከሁለት አንድ። እሺ አንድ እየመረጥሽ ነው የመጀመሪያዎቹን። እሺ ኮምፒውተር የስልክ ጥያቄ ቁጥር 1 አቤት እንዴት ደስ እንደሚል አይደል? እሺ ያውቁታል ብዬ ተስፋ አደርጋለሁ። ጊዜ ልሰጥሽ እችላለሁ። ራኬብ ለኔ በሆነ የምስል እያለች ነው መሰለኝ። እሺ ከበደ ሽሮ መጥራት ስለማይቻል እሺ የሆኑ ልጆች እዚህ መጥተው ምስር ወጥ ምስር ተጠይቆ ማለት ነው ራሱ። ከዛ በኋላ ምን ብለው እንዳስረዱ እኛ ቤት ሁሌ የሚሰራው የሚያመን አሉ። ጨጓራችንን የሚያመን ሁሌ የሚሰራው ይሄ ያምም። እሺ ጨረሽ እንደውል። እሺ አስቸኮልኩሽ እንዴ? አይ ችግር የለም። እሺ እንደውል። እስከዛ አስቢ። እሺ ሄሎ ጤና ይስጥልን። ጤና ይስጥልኝ። ከቀለም የተማሪዎች የጥያቄና መልስ ውድድር ነው የምንደውለው። እሺ ተማሪያችን ዛሬ የእናንተ ተማሪ አርሴማ ከኛ ጋር ናት። እሺ በጣም በጥሩ ሁኔታ ጥያቄዎችን እየመለሰች እያብራራች ትገኛለች። እሺ አሁን ደግሞ አንድ የምስል ጥያቄ ያየች ነው። እሺ ይሄን የምስል ጥያቄ እርስዎ እንዲመልሱላት ታብራራለች ማለት ነው። ምስሉን እሷ እያየች ነው። እሷ ታብራራለች፣ እርስዎ ደግሞ ምን እንደሆነ ገምተው ይመልሳሉ። ልሞክር። በጣም ጥሩ። እሺ ተዘጋጅተሻል? እሺ ኮምፒውተር ሰዓት መቁጠር ይጀምር። ሄሎ ወይ እንትን ቤት ማንኛውም ቤት ውስጥ የሚሰራ ወጥ ነው። ሽሮ? እሱ በወፍራሙ ተጋቢ ነው። እሺ አጨብጭቡላቸው። በጥሩ ሁኔታ ተመልሶላታል። አርሴማ እንደው ምን አይነት ተማሪ ናት? ምን አይነት ባህሪ ያላት የሚለውን አርሴማን ለመግለጽ ለመናገር ቃል ያጥረኝ። የሰው ልጅ በትምህርትም በባህሪም በሁሉም ነገር ሙሉ ሲሆን ያየሁት በሷ ሁሉም ነገር ያላት ነው። ሰላም ምስል ድንቅ ልጅ ናት። በጣም ደስ ይላል እና እግዚአብሔር ሳይቀይር ያሳድግልን። እቺ ለሀገር ትልቅ ቦታ ላይ ደርሳ ብናያት። በጣም ጥሩ አሜን። እኛም እንግዲህ እሱን እያየን ነው። እዚህ በጣም ቆንጆ ተሳትፎ እያደረገች ነው። ሌላም ጓደኛዋ አለች እዚህ ራኬብ። ሁሉም ጎበዞች ናቸው። እናመሰግናለን ስላገኘን። መልካም። እሺ እናመሰግናለን። እሺ መልካም። እሺ አጨብጭቡ እስቲ በደንብ አድርጋችሁ። በጣም ጥሩ። ወደ ራኬብ ነው የምንመጣው። ራኬብ ጥያቄ ቁጥር 2 የስልክ ጥያቄ ለአንቺ ነው። ኮምፒውተር ጥያቄ ቁጥር 2 ተመጋጋቢ ጥያቄዎች ነው የምናመጣው እኛ አንዱ እንዳይከብዱ አንዱ እንዳይቀለው አይደል? ጥሩ ነው አይደል? የምስል አወጣጡ ጥሩ ነው። ይታያል አይደል? እንደውል። እሺ ሄሎ ጤና ይስጥልን። ጤና ይስጥልኝ። ከቀለም የተማሪዎች የጥያቄና መልስ ውድድር ነው የምንደውለው። ዛሬ ተማሪ ራኬብ ከኛ ጋር ናት። በጣም በጥሩ ሁኔታ ጥያቄዎችን እየመለሰች ነው። አሁን ደግሞ የስልክ ጥያቄ ላይ ደርሰናል። የስልክ ጥያቄው የምስል ጥያቄ ነው። ይሄን የምስል ጥያቄ እሷ እያየች ነው። ላንቺ ታስረዳና ከመለሽላት በጣም ደስ ይለናል። ነጥብም ታገኛለች ማለት ነው። በጣም ጥሩ። ዝግጁ ነሽ? እሺ ኮምፒውተር ሰዓት መቁጠር ጀምር። እሺ ጀምሪ። ሄሎ አቤት። የምግብ አይነት ነው። የተለያዩ ምግቦች አንድ ላይ የሚቀርቡበት ማለት የምግብ አይነት ነው። የተለያዩ ምግቦች አንድ ላይ ያሉበት ምንድን ነው የሚባለው? የምግብ አይነት የሚቀርቡበት። አይ የምግብ አይነት አይነት ነው። አይነት በየአይነቱ። ትክክል። እሺ አጨብጭቡላት። እሺ በጥሩ ሁኔታ ተመልሷል። እንደው ራኬብ ምን አይነት ተማሪ ናት፣ ምን አይነት ባህሪ ያላት የሚለው ትንሽ እንውሰድና እንጨርሳለን። ራኬብ ማለት ከልጅነቷ ጀምሮ በጣም የትምህርት ፍቅር ያላት ልጅ ናት እና ብዙም የኛ ግዛ ባንሰጣትም ማለት ነው ራሷ ፕሮግራም አድርጋ የምታጠና ከትምህርት ቤት ከሚሰጡ
ራሷን ከፍ ለማድረግ የምትጥር በጣም ጨዋ ስነ ምግባሯ በጣም የሚያስደስት ልጅ ናት። በጣም ጥሩ። እኛም እሱን እያየን ነው። በጣም በጥሩ ሁኔታ ጥያቄዎችን እየመለሰች እያብራራች ነው ከኛ ጋር እየቆየች ያለችው። እናመሰግናለን። መልካም ቀን። መልካም ቀን ለእናንተ። እሺ አጨብጭቡላችሁ በደንብ አድርጋችሁ በደንብ። ነጥብ ስናይ ነጥብ 12 እና 8 ላይ ነን። አርሴማ 12 ራኬብ ደግሞ 8 ላይ ነን። ወደ መለያ እንሂድ እንዴ? በእናንተ የማብራራት አቅም ብንሄድ እኔ ደስ ይለኛል። አያስኬድም አይደለም? በጣም ጥሩ። እሺ በአጠቃላይ ታዲያ ቆይታችን እንዴት ነበር? ጨረስን? ምን ይመስል ነበር ራኬብ? ጥሩ ነበር። ማለት ትንሽ ደበረሽ እንዴ? አይ አልደበረኝ። ጥያቄዎችን ስለሳትሽ ደብሮሽ ነው? አይ አልደበረኝ። ምንም ችግር የለውም። ግን ጥሩ ነገር ቀስሜበታል። ምን ያክል ደረጃ ላይ እንዳለ አውቄበታል። በነገርሽ ላይ እነዚህ የሳትሻቸው ጥያቄዎች ጊዜ ቢሰጡሽ በደንብ ብታያቸው ትመልሻቸዋለሽ ብዬ ነው ማስበው ነው። እሺ እንድትረበሺ ስለማንፈልግ ነው። እሺ መድረኩ በራሱ የሚፈጥረው ነገር አለ። እሱን ደግሞ ትታችሁታል። በጣም በጥሩ ሁኔታ ለሷም የተጠየቁ ጥያቄዎችን በጣም በሚገርም ሁኔታ እያብራራሽ ስለነበረ እሺ እስቲ ቀና ብለሽ እንይሽ። እንደዛ እሺ። እና በአጠቃላይ ደስተኛ ነበርሽ? ደስተኛ ነበር። ተምሪበታል። ጥሩ ነበር። በጣም ቆንጆ። እሺ አርሴማስ? እኔም በጣም ደስ ብሎኛል። እንደነዚህ አይነት ጥያቄዎች ለሚኒስትሪ በደንብ እንድንዘጋጅና አይምሯችንን ወደ አንድ አቅጣጫ ብቻ ሳይሆን ወደ ተለያዩ አቅጣጫዎች ሄደን የተለያዩ መጽሐፍቶችን ቼክ አድርገን እንድናጠና ያግዛል ብዬ አስባለሁ። ደስ ብሎኛል። ደስ ብሎሻል? በጣም ደስ ይላል። እስቲ በደንብ አድርጋችሁ አጨብጭቡላቸው ለሁለቱም። ዛሬ እንግዲህ ያው እነዚህ ሁለት ሴት ተማሪዎች በጣም ጎበዞች ናቸው አይደለ? በጣም በጥሩ ሁኔታ ነው ጥያቄዎችን ሲመልሱ የነበረው። ስለዚህ ለኔ ሁለቱም እኩል ናቸው ብዬ ነው ማስበው። የነጥብ ሁኔታ ነው እንጂ ሁለቱም በጣም በሚገርም ሁኔታ ጥያቄዎችን እያብራሩ ቆይታ አድርገናል። ስለዚህ ለሁለቱም ማበረታቻ ሽልማት እንሰጣለን። ያው ግን ውድድር ስለሆነ ብቻ 12 ላይ ተቀመጠችው አርሴማ ናት። ከሷ እንጀምራለን። በደንብ አድርጋችሁ አጨብጭቡላት አርሴማ። እናመሰግናለን። በርቺ። እንዲሁም ደግሞ ድንቅ የሆነ ፉክክር ያደረገችው ራኬብ በጣም በጥሩ ሁኔታ ጥያቄዎችን መልሳለች። ከዛ ባሻገር ደግሞ ለአርሴማ የተሰጡ ጥያቄዎችንም በተመሳሳይ ሁኔታ በጥሩ መልኩ ስታብራራ ነበረ። ለሷም 8 ነጥብ ላይ ናት። ለሷም ማበረታቻ ሽልማት እንሰጣታለን። አጨብጭቡላት። በጣም ጥሩ። ይሄንን አቅማችሁን ይዛችሁ ከፍ እያላችሁ ነው መሄድ ያለባችሁ። ከዛ ደግሞ አንድ ቦታ ላይ ስለምትገናኙ ደግሞ የሳታችኋቸውን ጥያቄዎች ወይ ደግሞ የተለያዩ ሀሳቦች ላይ ብታወሩ በደንብ ብትገናኙ የኔ ፍላጎት ነው። እሺ ጥሩ ስለሚሆን ዛሬ ግን እዚህ ለነበራችሁ ቆይታ በጣም ደስ ብሎኛል። በጣም በጥሩ ሁኔታ ጥያቄዎችን ስትመልሱ ነበረ። አንዴ እናጨብጭብላቸው። ጎበዞች ናቸው አይደል? ስለመጣችሁም እናመሰግናለን። እሺ እኛም እናመሰግናለን። በጣም ጥሩ። ውድ ተማሪዎቻችን ቀለም የተማሪዎች የጥያቄና መልስ ውድድራችን እስካሁን የተከታተላችሁትን ይመስል ነበረ። እነዚህ ጀግና ሴቶች በጣም በጥሩ ሁኔታ የ8ኛ ክፍል እንግዲህ የተለያዩ ጥያቄዎችን አቀረብንላቸው። በጣም በጥሩ ሁኔታ መለሱ። ያንዳቸውን ጥያቄ አንዳቸውም ሲያብራሩ ቆይታ አደረጉ። ከዛ ባሻገር ደግሞ የተለያዩ ሀሳቦችን አነሳን። መሆን ስለሚፈልጉት ነገር በሚዝናኑት በምንድነው የሚለውንም እሱንም ተመልክተናል። እናንተም ወደዚህ መታችሁ ከኛ ጋር ጥሩ ጊዜ ለማሳለፍ ከፈለጋችሁ ከታች በምታዩት ስልክ ቁጥር ማለትም በ09097496 ላይ ስማችሁን ክፍላችሁን እንዲሁም ደግሞ የት ቦታ እንዳላችሁ አጭር የጽሁፍ መልእክት ብታደርሱን እንዲሁ ትመጡና ጥሩ ጊዜ እናሳልፋለን። እራሳችሁንም ትፈትሻላችሁ እንላለን። የዛሬው ቆይታችን ይሄን ይመስል ነበረ። ሜሮ ሙልጌታ ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ አደረኩኝ። ሳምንት ደግሞ ሌሎች ተማሪዎችን ይዘን የምንገናኝ ይሆናል። በጋራ ቻው እንበላችሁ አይደል? መልካም ሳምንት እንበላችሁ። መልካም ሳምንት ይሁንላችሁ። እሺ አጨብጭቡ ለራሳችሁ። Thank you.